ስክሮል ያረጉ ቲክቶክ የሚጫወቱባቸው ምንም ማትለውጡባቸውን የፖለቲካና የዓለም ጉዳዮች እየተከታተላችሁ ልባችሁን ዝቅ የምታረጉበትን እነዚህን የቴሌቪዥን ቻናሎች ከማሳየት ምንድነው ረብና ጥቅም ያገኘ ነው? እስኪ ተመልከቱት። ከልጆቻቸው ጋር የማይነጋገሩ ባሎቻቸውን ማነጋገሩ ቁም ነገር ያለው ነገር በምሽት የማይዙ ዝሩ የተበተኑ ህፃናት ስንዴ ነው የሚሆኑት? አረም ነው የሚሆኑት? ነገር አክባሪ ነው ደፋሪ ነው የሚሆኑት? እጣን ነው የሚያሸቱት ወይስ ሺሻ ነው የሚያጨሱት? አሁን ልንነቃ ይገባናል። ለሁላችንም ነው የሚሆነው። ይልቁንም ገንዘብ ላላችሁ ብዙዎች የት ልጆቻቸው እንደሚያስተምሩ ተጨንቀዋል። የታሉ የቤተ ክርስቲያን የትምህርት ማዕከላት በትክክል ሰው ይገነባሉ? እናስብበት። ከዚህ በኋላ ምንድነው የምንሆነው? እየሄድን እነሱ የሆኑበት እኮ ነው። ትዝታ፣ ታሪክ፣ ትውስታ፣ ሙዚየም፣ ቅርስ እንድንሆን ነው የምትፈልጉት? አይደለም። ልጄን የኔ አለቃ እንዲሆን ነው የሚፈልጉት አለ። የሰማችሁኝ ነው? የኔ አለቃ እንዲሆን ነው የሚፈልጉት አለ። አይቻልም በፍጹም። በ8 ዓመቱ ምርጫውን ለሱ እንዲያቀርቡ ነው። ከፈለገ ወንድ ከፈለገ ሴቱን አንተ ምን አገባ ይሉናል አለ። ምን አገባችሁ ነው? ትግሩ እኮ ይሄ ነው። አለቃ እንዲሆን አለ፣ የቤቱ አዛዥ እንዲሆን። ዱላ ያስቀምጡና አለ ክፍል ውስጥ በዚህች ልምጭ ተመቶ የሚያቅ ያለ ኢትዮጵያውያን የሚማሩበት ውስጥ ነው አለ። ይሄን የሚያረጉት በዚህች ዱላ ተመቶ የሚያቅ አለ ይላሉ አለ። ያ ልጅ የዋህ አይደል? ሕፃን አይደል? አይገባውም አይደል? የነሱ ስራ እጁን ያወጣል አለ። ያን ጊዜ እቤት መተው አንጠልጥለው ይወስዱናል አለ። ይሄንን እኮ ያመጡት ሰለጠን የሚባለው አስተሳሰብ እኮ ነው ወገኖቼ። ሙሰኛው የገባው ደግሞ ያታማኙ ያልገባው፣ ንጽህና በርኩሰት ፊት አፋራም፣ ድንግልና በዘማውያን መካከል ማፌዣ፣ ዘረኛ አለመሆን አስኮናኝ ሆነ በዚህ ዘመን። ወጣቶችን ቼክ ማድረግ ትችላላችሁ። ጨዋ የነበረው ልጅ እኮ የሆነ ትምህርት ቤት ከገባ በኋላ ተበላሸብኝ። ሐሽሽ የጀመረው እዛ ነው ይሏችኋል። ሐሽሽ የማይጨስበት፣ ጋጥ ወጥነት የማይበዛበት፣ መረን የወጣ ልቅነት የሌለባቸው ትምህርት ቤቶች ስንዴዎቻችን ልንገነባ ይገባል። በቃ እንደዚሁ ነው ልጆቻችን የምናስበላው። ልጆቻችን 8 ሰዓት በሚማሩባት በአስኳላ ትምህርት ቤት ጸሎት የሚከለከለው፣ የእግዚአብሔር ቃል የሚከለከለው፣ ነጠላ የሚከለከለው፣ ጾም የሚከለከለው ለምን እንደሆነ ታውቃላችሁ? እግዚአብሔር የሌለበት አውድ ለመፍጠር። ወላጆች ካላችሁ ልጆቻችሁን ወደ ሰንበት ትምህርት ቤት ታደርሳላችሁ። ሴቶቹን ይሰበስቡና አሉ አንቺ እኮ ብቻሽን ትችያለሽ፣ አንቺ እኮ ብቻሽን መኖር ትችያለሽ። ምን ያደርግልሻል ከባል ጋር አብሮ መኖር? ለምን የባል ተገዢ ትሆኛለሽ? ለምን ባልሽን ታከብሪያለሽ? ለምን ባልሽን ትሰሚያለሽ? ትችያለሽ you can ይሏታል። ከዛ ጥላ ስትወጣ መደጎሚያ ይሰጧታል አለኝ ሲነገር። እየሰማችሁ እንዴት ታከብሪዋለሽ? እንዴት ለባልሽ ትተዘዣለሽ? መፈንቂያ እኮ ነው። በወንድ ስጋ አልተቀበርኩ በሴት እንደዚህ አልኖር የሚሉ ሳይሆን ለእኔ የተሰጠችኝ ናት ብሎ እግዚአብሔር የሰጠኝ ስጦታ ናት ብሎ ተንከባካቢ የሚሆን የዚያንም ወሬ የሰሙ ትዳራቸውን የሐሳብ መስጫ ሳጥን የሚያረጉ አረሞች ሳይሆን ትዳራቸውን የሐሳብ መስጫ ሳጥን ማረጉ ስንዴዎች እናብቅላ፣ ወጣቶች እናብቅላ፣ እጮኛሞች እናብቅላ። የታሉ የእጮኝነት ድህረ ቅድመ የስልጠና ማዕከላት የሉንም? ይህንን በትክክል ሊመሩና ሊያስተዳድሩ የሚችሉ ካህናትና የካህናት ማሰልጠኛ ማዕከላት ለን እንዘምራለን፣ እንልካለን። ይጽኑ አይጽኑ፣ ይታገሱ አይታገሱ፣ ይለፉት አይለፉት መከራውን አናይላቸውም። በቃ ከጨሳ አቧራው ጨሳ አዳናቸው። ከዛስ ገባንና አስጨስናቸው። በቃ አለቀ። ይህንን የሚከታተሉ የሚያበቅሉ ስንዴዎች ያስፈልጉናል። ስንዴዎች ያስፈልጉናል። የሚስታቸውን ቦታ በቴሌቪዥን የማይተኩ፣ የሚስታቸውን ቦታ በእናታቸው የማይተኩ፣ የባላቸውን ቦታ በጓደኛቸው ወሬ የማይተኩ ስንዴዎች እናብቅላ፣ ስንዴዎች እናብቅላ። መደባበቅን በግልጽነት የሚነጋገሩ ገንዘባቸውንም ጠረጴዛ ላይ
ወሬያቸውንም ባላቸው ሚስታቸው ፊት የሚያወጡ ግልጽ ስንዴዎች እናብቅላ። ስለ ቬሎ ሳይሆን ስለ ጽድቅ ልብሳቸው የሚጨነቁ ጮኛሞችን እናብቅላ። ስንዴ እናብቅላ። ትውልድ የሚበቅለው እዛ ውስጥ ነው። ንጹህ ካህን የሚገኘው እዛ ውስጥ ነው። ንጹህ መሪ የሚገኘው እዛ ውስጥ ነው። ንጹህ ማህበረሰብ የሚገኘው እዛ። ስንዴ እናብቅላ። ከሁሉ በላይ አስቀድመው ለገዛ ቤተሰቡ አስቀድመው እዚህ ከተማራችሁ አስቀድማችሁ ለገዛ ቤተሰቦቻችሁ እግዚአብሔርን መምሰል አሳዩአቸው። ታላላቅ የምትሰሙ እዚህ ካላችሁ ለሕፃናቶቻችሁ እግዚአብሔርን መምሰል አሳዩአቸው። ጸልዩላቸው፣ አልቅሱላቸው፣ ሱባኤ ያዙላቸው፣ መንገድ ምሯቸው፣ ፈቀቅ አይሉ፣ ድረሱላቸው። ስንዴ እናብቅል፣ ስንዴ እናብቅል፣ ስንዴ እናብቅል። ራስ ወዳድ ያልሆኑ ባሎች እንዴ ስንዴዎች ነው የሚሆኑት። ለልጆቻቸው ጊዜ የሚሰጡ፣ ልጆቻቸውን በጥንቃቄ የሚከታተሉ፣ የሚበላው የሚጠጣው ካገኘው አይደለም የነፍስ ምግባቸውን የሚጨነቁ ስንዴዎች፣ ከሕያው እግዚአብሔር ጋር አደራ እንዳላቸው አውቀው የሚያገናኙ ስንዴዎች ያስፈልጋሉ። ስንዴዎች ያስፈልጋሉ። የእኛን ፈለግና ዳና የሚከተሉ ልጆች በማፍራት ስንዴ ማብቀል። ብቻችሁን መታችሁ፣ ብቻችሁን ቆርባችሁ፣ ብቻችሁን ሰግዳችሁ፣ ብቻችሁን አስቀጣ እንዴት ይሆናል? እኔ በቅርቡ ሳይሆን 6-7 ዓመት በቤቴ የመጡ አንድ አባት ነበሩ። ያውም ከጥሩ የክርስቲያን ማህበረሰብ ያለበት አካባቢ ነው የመጡት። አባቴ አልኳቸው። አቤት። ደሞዝ አለዎት? አለ። ደስ አለ። ስንት ነው ደሞዝዎት? 282 ብር በወር። ሲያቀብጠኝ ጠየቅኳቸው ምን እንዳንቀረቀለኝ። ዓለመኛ ነው አሉኝ። በወር አይደለም 282 ብር በዓመት። ደነገጥኩ። እናንተ እኮ የቀኖቻችሁ እኮ ከዚህ በላይ በዓመት እና ካሽ ያገኛሉ። አሁንም ሲያቀብጠኝ እዚህ መርካቶ አካባቢ ኖር ያደል ካሽ የሚለው ነገር ና ላይ ወጥቷል። በካሽ አይደለም ስንዴ ደግሞ የተዘራ የሆነ ነገር አምጥቶ ይሰጣል። እና እንደዚህ ሆኖ ነው የሚያክል። አዎ ቃጭል በጥርስ ታቦት በራሴ አርጌ ቤተ ክርስቲያን ነው የተከልኳት። ቄሰ ገበዝዋ ምን ነኝ ያሉ ስንት ልጆች ወልደዋል? 6 2 ልጆች 4 ወንዶች አሉ። ልጆቹት ዲያቆን ሆኑ አልኳቸው። አሁንም ሲያንቀለቅለኝ ምን አሉኝ እሳቸው? እኔን እያየ ዓለመኛ ነው አሉኝ። እኔን እያየ እንዴት ዲያቆን ይሆናል? እየሰማችሁኝ ነው? ምበላው አጥቼ ምጠጣው አጥቼ ማስተምርበት አጥቼ እየተንከራተትኩ እያየ እንደኔ እንዲሆን ትፈልጋለህ? ዓለመኛ ነው አሉኛ። ወይ ትቀድሳላችሁ፣ ታቆርባላችሁ፣ ታጠምቃላችሁ፣ ሚስጥራተ ቤተ ክርስቲያን ትፈጽማላችሁ፣ ወይ ደግሞ ትሰብካላችሁ። ከሰበካችሁ ሚስጥራተ ቤተ ክርስቲያን መፈጸም አትችሉ። ሚስጥራተ ቤተ ክርስቲያን ከፈጸማችሁ ግን መስበክ አትችሉ። ከሁለት አንዱ ምረጡ አላቸው። ለቤተ ክርስቲያን አገልግሎት የሚቻል ይመስላችኋል? ይቻላል አይደለም? ያለ እምነት ያንን መፈጸም አይቻልም አይደል እንዴ? ያለ ሰባኪ ደግሞ ማመን አይቻልም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አይደል እንዴ? ያለ ሰባኪ ደግሞ መስማት አይቻልም። እንዴት ቆራቢ እንዴት አስቀዳሽ ያገኛሉ ስብከት ከሌለ? ሰበራት። ጳጳሳቱ እናቶችን ብቻ ሰበሰቡና አሉ ስታሊን እንደዚህ ያለን ነው ምን እናድርግ አሏቸዋል። ሱባኤን ያዛሉ። 2 ሱባኤ 14 ቀን ይዘው ተመለሱ። ከሱባኤው በኋላ እናቶች ምን ሐሳብ እንዳቀረቡ ታውቃላችሁ? ምን አሉ መሰላችሁ? ብፁዓን አበው እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን እቤት ውስጥ እንሰብካለን አሉ። ሰምታችሁኛ? እኛ ልጆቻችንን ቤት ውስጥ እንሰብካለን፣ እናንተ መቅደሱን ክፈቱልን አሉ። ዛሬ መታየዋት አስፈሪ ባለግርማ ሩሲያ ፓርላማዋን በምስለ ፍቅር ወልዳ ያጀበችው ሩሲያ የተገኛችው በእናቶች የቤት ውስጥ ስብከት፣ በአባቶች የመቅደስ ውስጥ መስጠር። ምንድን ነው የምታስተምሯቸው እናንተ? በቃ እንደዚህ ነው የምንሆነው እንዴ? አባቶች አስቀዳሽ፣ ልጆችስ እስከ 5 ሰዓትና እስከ 6 ሰዓት ፍራሽ ውስጥ ተሟሟቂዎች፣ አባቶች ቆራቢዎች፣ ልጆችስ ሌላ ጫት ቤት ተመላላሾች፣ ወላጆች የእግዚአብሔርን ቃል ሰሚዎች፣ ልጆችማ የኳስ ሜዳ ዜና አድማቂዎች። ይሄ ክርስቲያን
ክርስትናን ያስቀጥላል ብላችሁ አይደለም። አስተምሩ፣ ስበኩ፣ የትምህርት ማዕከላትን ደግፉ፣ አሰልጥኑ፣ ማሰልጠኛ ማዕከላትን ስሩ። ስንዴ አብቅሉ፣ ስንዴ አብቅሉ። ስንዴ ማብቀል ላይ ማተኮር አለብን። አሁን አባቱ ጠዋት ይሄዳል፣ ማታ ይገባል። ከልጆች ጋር አይገናኝም፣ አይነጋገርም። ቤትም ከገባ ወይ ስልኩን ነው ወይ ቴሌቪዥኑን። በቃ አለቀ። ዘያትጩ እያለ እየተቆጣ ያው የረባይ ስም ይጻፋል የሚል የትምህርት ቤት ከባድ ኃላፊ መስል ቤቱ ጸጥ ረጭ ይላል። ትንፋሽ የለም። አቤት እንዴት ጓደኛው ይሆናል! እንዴት የደከመውን ያወራዋል። ለዚህ አባት ግን ጊዜ አይሰጠውም። እና ለካ ልጅ አባቱን ናፍቆታል። አንድ ቀን ብሎ ጠየቀው፣ አባዬ አቤት፣ ለመሆኑ በቀን ስንት ብር ነው የምታገኘው አለው። ይሄን ያህል ብር አለው። ይሄን ያህል ብር ነው የምታገኘው? አዎ። ጥቂት ቀን ቆየና አሉ ያ ልጅ ምን ብሎ ጠየቀው፣ አባዬ አቤት፣ እንዲህ አይነት ብር ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚያቀደም ባለፈው ሰሞን የጠየቀው። ምን ነው ልጄ ይሄን ያህል ብር ፈለግክ አለው። አይ ዛሬ ለአንተ ልክፈልህና ከኔ ጋር እንድትውልልኝ ፈልጌ ነው። በገንዘብ ሊገዛው ያባቱን ፍቅር አለ። ሽታችሁ ታውቋቸዋላችሁ። ልጆቻችሁ ራሳቸውን ትዳብሷቸዋላችሁ አሉ። ስንዴዎች ናቸው ወይ? እቺን ቤተ ክርስቲያን ከፈለጋችኋት ከወደዳችኋት